በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የክራር ስልጠና ፈላጊዎችና የበጸሎት ሚዲያ ተከታታዮች እንደምን አላችሁ? እኔ ደህና ነኝ። ዛሬ ይዤላችሁ የመጣሁት የክራር ስልጠና ነው። አራት ቅኝቶች አሉ። ከነዚህ አራት ቅኝቶች መካከል ደግሞ ትዝታ፣ አንቺ ሆዬ፣ ባቲና አምባሰል አሉ። በስራቸው ማይነር የሚባሉ ነገሮች ቢኖሩም እነሱ ቀጣይ ጊዜ የምንደርስባቸው ይሆናል። ነገር ግን አሁን ዛሬ ይዤላችሁ የመጣሁት ትዝታ ቅኝትን ብቻ ነው ማለት ነው። መጀመሪያ አንዱን ቅኝት ከለመድን በኋላ ሌሎችን ቅኝቶች እያዳረስን ከፍ እያልን መሄድ እንችላለን ማለት ነው። አንደኛውን ቅኝት ከቻልን በኋላ ነው ወደ ሁለተኛው ትምህርት መሻገር የምንችለውና ስለዚህ ዛሬ ይዤላችሁ የመጣሁት ይሄንን ትዝታ ቅኝት ነው ማለት ነው። ስለዚህ ክር 1፣ ክር 2፣ ክር 3፣ ክር 4፣ ክር 5፣ ክር 1 መልሶ ከተነሳበት ስለሚያርፍ አንድን መልሰን እንነካታለን ማለት ነው። በእንደዚህ ደረጃ የጣት መለማመጃዎችን መስራት እንችላለን። ጣታችንን ማለማመድ እንችላለን በዚህ ደረጃ ማለት ነው። ቅኝት ለመቃኘት የማንችል ከሆነ ምንድነው አንደኛ የሚችል ሰው ጋር በቪዲዮ ደውሎ የክራሩን ቃኝልን ብለን የሚችል ሰው ጋር በቪዲዮ ደውሎ ማስቃኘት ይቻላል። አንድ ሁለተኛ ደግሞ የሚችል ሰው አጠገባችን ካለ በዛ በሚችል ሰው ክራሩን ቃኝልኝ ብለን ሰተነው በትዝታ ሜጀር ላይ አድርጎልን በትዝታ ሜጀር ቃኝቶ ሲሰጠን በጥንቃቄ በማስቀመጥ መለማመድ ስለሚቀድም ጣታችንን ካለማመድን በኋላ እኛም ራሳችንን መቃኘት ስንችል ደግሞ አፍርሰን አንድ ጊዜ ትዝታ፣ አንድ ጊዜ አንቺ ሆዬ፣ አንድ ጊዜ አምባሰል፣ ባቲ፣ አንቺ ሆዬ፣ አምባሰል፣ ትዝታ እያደረግን እየቀያየርን ቅኝቱን ማለት ነው መልመድ እንችላለን ማለት ነው። ስለዚህ ክራር ብቻ እጃችን ላይ ይኖር። ክራር እጃችን ላይ ከሌለን መልመድ በንግግር ብቻ ሊገባን አይችልም ማለት ነው። ስለዚህ የመደረብ ቴክኒክ እንዴት ነው የማገኘው ብሎ ለሚያስብ ሰው ይኸው ከሁለት ጀምሮ አንድ ላይ ነው ያረፍኩት ማለት ነው። ከዚህ ጀመርኩ ይኸው መጣው አረፍኩኝ ማለት ነው። ከሁለት ጀምሬ አረፍኩ። ይሄ ማለት ለድርብ ነው እንጂ ለጣታችን ልምምድ አይደለም። ይሄ ለጣታችን ልምምድ ከአንድ መነሳት መልሶ አንድ ላይ ማረፍ ነው። ከአንድ ተነስተን መልሰን የምናርፍበት ምን ጋር ነው? ትንሿ ጣታችን ጋር ነው የሚሆነው። ስለዚህ ጣታችን ለማለማመድ እዚህ ደረጃ አልደረስኩም ላላችሁ ደግሞ ጣታችሁ እንዲጠንከር ብሎ መምታት ላቃተ ደግሞ ተደጋጋሚ መምታት እንዲህ እያደረግን ጣታችንን ቦታውን እንዲለይ እንዲሁም ደግሞ ጠንከር ብሎ ክሮቹን ይዞልን እንደፈለግን ክራር እንድንጫወት ሊረዳን ይችላል ማለት ነው። ሌላኛው ለማመድ ጣታችን እንደዚህ መዘርጋት የለበትም ወይ ደግሞ በተለይ አቀማመጥ መቀመጥ የለበትም። የሚቀመጠው ከዚህ ምሰሶ ስር ተጠግተን ነው። በጣም ባንጠጋም በጣም ዝቅ አንልም። መካከል ላይ ነው። እዚች ጋር አካባቢ ነው ቁጭ የሚለው። አሁን ከተቀመጠበት ቦታ ላይ ትክክለኛ አቀማመጥ የተቀመጠው። ስለዚህ ከዚህ ከፍም በጣም መሆን የለበትም፣ ከዚህ ዝቅ ማለት የለበትም። እዚች ጋር አካባቢ የሆነች አንድ ሁለት ጣት አስቀርተን ሰያፍ ይቀመጣል ጣታችን። አብዛኛው ጣታችን ወደ ራሳችን ስስብ አውራ ጣት ብቻ ወደ ውጭ ይስባል ማለት ነው ክሩን። ይሄው ወደ ራሴ እየሳብኩ ነው። ይሄው ወደ ራሴ እየሳብኩ ነው። ወደ ራሴ ነው የሚስበው። ከዛን አውራ ጣት ግን ወደ ውጭ ነው፣ ወደ ውጭ ይስባል ማለት ነው። በዚህ ደረጃ ክራር ለምደን እኛም ራሳችንን ዜማ አውጥተንበት ልክ እግዚአብሔር መልካም ነው በመከራ ቀን መሸሸጊያ ነው። እግዚአብሔር መልካም ነው በመከራ ቀን መሸሸጊያ ነው እያልን ልንዘምርበትም እንችላለን። እግዚአብሔርን ልናመሰግንበት እንችላለን። ዝማሬያችን ይቀበልልን። ስለዚህ ምንድነው ጣታችንን እንደዚህ ነው የሚቀመጠው ሁልጊዜ እንለምዳለን የሚል ተስፋ መሰነቅ ያስፈልጋል። ምክንያቱም ክራር ለመልመድ ትንሽ ትግል ስላለው ነው።
ትንሽ ትግል አለው ማለት ትግል ስላችሁ እንግዲህ ከክራሩ ጋር መታገል ሳይሆን እችላለሁ ወይስ አልችልም እስቲ ጣቴን አስቀምጬ ልሞክረው በሚል ደረጃ አይደለም። ማንኛውም ነገር የሚጀመረው ልሞክረው ተብሎ አይደለም ማለት። ስለዚህ ትችሉታላችሁ፣ ይለመዳል። የሚለመደው ደግሞ አእምሯችሁን አሳምናችሁና ጊዜ በመስጠት ይለመዳልና ስለዚህ ሁላችንም ክራር አያያዙ ይሄንን ይመስላል። ቀጣይ ጊዜ ምን ልሰራላችሁ እንደምትፈልጉ ስለማላውቅ እናንተ ኮሜንት ላይ ጽፋችሁ በዚህ ደረጃ ቪዲዮ ስራልን ብላችሁ ንገሩኝ፣ እኔም እሰራላችኋለሁ። ኦንላይን ደውዬ ነው ማጥናት የምፈልገው፣ ቀጥታ ማጥናት ፈልጋለሁ ለምትሉ ደግሞ በ0931 15 27 13 ላይ ደውላችሁ ቴሌግራም ላይ ዋትስአፕ ላይ በቪዲዮ በመደወል ማጥናት እንችላለን ማለት ነው። ክራር በገናና መሰንቆ ከዛ በተረፈ ደግሞ ክራር መሰንቆና በገና መግዛት ለምትፈልጉ ከነቦርሳዎቻቸው እኛው ጋር ይገኛሉ። ጃኮቻቸው የተለያዩ የዜማ መሳሪያዎች እኛው ጋር ይገኛሉ ማለት ነው። እነዚህን ደግሞ ደውላችሁ ለመግዛት ከፈለጋችሁ በዚህ አሁን በነገርኳችሁ ስልክ እየደወላችሁ እዘዙን። እስከመጨረሻ ድረስ ቪዲዮውን ስለተከታተላችሁ አመሰግናለሁ። ለሌሎች ሼር አድርጉ። የሚጠቅማቸው ሰዎች ስለሚኖሩ አትለፉት። ለሌሎች ሼር በማድረግ እንድትተባበሩኝ ይላለሁ። አመሰግናለሁ።